አሰብ በሰላም ካልተመለሰ የአድዋ ልጆችንን እናሳያቸዋለን። የት ነው ያመጣችሁ? የምን ማስረጃ ነው? ጃኒ ፖለቲከኛ አይደለችም። ጃኒ አዶናይ ምን ሆነ ነው? ትናንትና ደግሞ አልቅሳ ህዝቡን ያስጨነቅ ምንም አጀንዳ አልሰጠሻል እንዴ? ምንድነው? ጃኒ ግን እኔን ያስቀየመኝ ጭንቀት ስንት ነገር እንደማወራት ሪከርድ ያደረኩት ኖርማል መስሎኝ ነበር። ልጅነትም ሸውዶኝ ነው። ልጅነትም ሸውዶኝ ነው ያለው። ለአንድ ሳምንት ፊቴን በሸንት እየታጠብኩ አሳያቸዋለሁ። እንዴ እንዴ እናትየዋን ፍጥጥ ብለው መጥተው እንደዚህ ማለት የለባቸውም። የምሬን ነው። በጣም ነው የማመሰግነው። በጣም ነው የማከብሮት። እርስዎንም ባለቤቶትንም ሰላም ጤና ስጥልኝ። እንደምን አላችሁ? ሰራዊት ፍቅሬ ከአቶም ጋር እየተዋወቁ ይገኛሉ። የዘፈን በቃ እየተቀወጠ ነው ሰሞኑን ቲክቶክ ላይ አይደል? እንግዲህ ወዲህ ተይ በቃሻል። አይሆንም ካልሽ ምን እላለሁ? ያው መንገድ እኔ መኖር እፈልጋለሁ። አይኖርም ላንቺ ከኔ ሌላ ቤላ 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 አንቺ የኔ ከረሜላ። ይህን ዘፈንም ግን ኤአይ ነው ካላችሁ በጣም ነው የሚገርመኝ። እግዚአብሔርን በቃ ይሄም ኤአይ ነው እንዳትሉኝ እንዴ! ኧረ ተው፣ ኤአይ ሌላ ታሪክ ላይ ነው ማለት ነው እንዴ! ኮሜንት ላይ ያየው እኮ ነው ኤአይ ነው ምናምን ነገር ይላሉ ማለት ነው። ዳም ከዚህ በኋላ በቃ ራሳችን በኤአይ ሙዚቃ እየሰራ ልናዳምጥ ሊሆን ይችላል። ይሄ ሙዚቃ ኤአይ ነው አይደለም? እስኪ ኮሜንት ላይ አሳውቁኝ ጋይስ እንዳልሳሳት። አይኖርም ላንቺ ከኔ ሌላ ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ወቅታዊና ትሬንዲንግ በሆነ ቪዲዮ ተመልሰን መተናል። ሊያ ሾው ላይ እንግዲህ ሰሞኑን በከባዱ እየተወረደባት ይገኛል። ጃኒንም ሆነ ሌሎች ሴት እህቶቻችንን ስታሸማቀቅ ነበረ። ፋይል ደርሶኛል፣ ፋይል አለኝ እያለች ፋይላችሁን አወጣለሁ። አብሶ ደግሞ ለጃኒ ያለቻት ነገር ጃኒ ስታስፈራራት በግልጽ ነው እንግዲህ ቪዲዮ አለ እና በጣም ነው የሚከብደው ማለት ነውና በጉላ ልትጠይቅ ትችላለች እየተባለ ነው ያለው። ሌሎችን ፈታ የምትሉባቸው ቪዲዮዎች በየማሉ አይጠፉም ማለት ነው። ቪዲዮውን እስከ መጨረሻው ማየታችሁን አትርሱ። ምንም ወሬታና በዛውን ቀጥታ ወደ ቪዲዮ እንሂድ። አሰብ በሰላም ካልተመለሰ የአድዋ ልጆችንን እናሳያቸዋለን፣ ወጣቱ ይዘጋጅ ሲሉ ከንቲባ ወይዘሮ አዳነች አቤቤ ተናገሩ። በአድዋ ድል መታሰቢያ ዝግጅት ንግግር ያደረጉት ከንቲባዋ ስለ ባህር በር ይህንን ብለዋል። የባህር በር ጥያቄያችን በሰላም ካልተመለሰ የአድዋ ልጆች መሆናችንን በተግባር እናሳያለን፣ ወጣቱ ይዘጋጅ፣ ይህ የዚህ ትውልድ አደራ ነው ሲሉ ወጣቶች እንግዲህ ተዘጋጁ። እኛ እንኳን በደህና ጊዜ እድሜያችን እንደምታውቁት ነው የኛ እድሜ እንግዲህ ሸምጥጧል እድሜያችን። ወጣቶች ተዘጋጁ እንግዲህ። ጃኒን አሁን እስቲ ወንድናት ትናገሪ ማለት አትችልም። ወንድናት ትናገሪ ከተናገረችኝ እኔ ብዙ ማስረጃ አለኝ። ከየት ነው ያመጣችሁ? የምን ማስረጃ ነው? ጃኒ ፖለቲከኛ አይደለችም። ጃኒ የሆነ ከህዝብ ጋር የሚያገናኝ ነገር የላትም። ላይክ ወይኔ የሴክስ ቪዲዮ ምናምን ሊኖራት ይችላል፣ እርቃኗን ምናምን የተለያየ ነገር ሊኖራት ይችላል፣ ቪዲዮ ሊኖራት ይችላል እንጂ ያው ከኤክሷም ጋር ሆና አሁን አብሯት ካለው ጋር ከዛ የተረፈ ከህዝብ ጋር የሚያገናኝ ነገር የላትም። እና ይሄን ያህል ርቀት ሄዳ እንዲህ ስታስፈራራት፣ ዋንትያንም እንዲህ ስታስፈራራ፣ ሳምሪንም ተነስታ እንዲህ ስታስፈራራ፣ እንትናንም የናዮም አስፈላጊ ከሆነ የናዮም አለኝ። ከየት ነው የምታመጣው? ማን ነው የሚሰጣት እንዴ? ቀልድ ነው። ስለዚህ እኔ እሷ ትከሰስ በሚባለው ነገር አምዳም ገንዘብ መከፈል ካለበት የቻልኩትን ያህል ሲዋጣ አዋጥቼ ፊንገር ሾ ለህግ መቅረብ አለባት። ሊያሾ አሁን ከባድ ችግር ውስጥ ያለች ነው ይመስለኝ። በጣም ከባድ ችግር ውስጥ ናት። ትላንትና ቪዲዮን እያየሁት ነበር፣ አሳያችኋለሁ።
እንዴ በጣም ምን ሆና ነው ያልኩት። እኔ ራሱ አይቼው በጣም ተናድጃለሁ። የሆነ በቃ ትልቅ ስልጣን ያላት እኮ የምትመስለው። እግዚአብሔርን አሳያችኋለሁ። ቆይ ቪዲዮ ከሰሳለባት አለቀ በቃ። የራሳችሁ ጉዳይ እናንተ ባለጌዎች ናችሁ። እናንተ አሁን እኛ ዝም ብለን ለቲክቶክ ሶሻል ሚዲያ ላይ ምናምን ስናላገ ስንስቅ ስንጫወት ምንም ለምንድን ነው የማናውቀው? ሲሪየስ አድርገን ነገሮችን እንመልከት ካለን ይሄንን ነገር እቃወማለሁ። ፊንገርሹ የምታካሂደውን ነገር መቃወም አለበት። እኔ የምላችሁ እስከ ላይ ሀብታም ብቻ የሚመስላችሁ ሰዎች ማለት ነው እንደዚህ ሻይ ብቻ አዛችሁ መቀመጥ እንደምትችሉ ታውቃላችሁ። እንግዲህ በቃ ሻያችሁን እንደዚህ እየጠጣችሁ ሞመንቱ ማሳለፍ ትችላላችሁ። ሀብታም ነው የሚሸታችሁ። እየመጣችሁ ኢንጆይ አድርጉ። እኔ ወገን እንዳትሸወዱ፣ እሷ አደል ላይ ናት። ኧረ ኮመንት ግን ትጽፉ የለ እንዴ? አዶናይ ምን ሆነ ነው? ትናንትና ደግሞ አልቅሳ ህዝቡን ያስጨነቅ ወይ ረስቸው። አዶናይ ምን ሆነ ነው? ወይ አዶናይ ይሄ መልዕክትማ ይደርሳል። የሶሻል ሚዲያ ህዝብ ቁጭ ብሎ ካንተ ጋር ሲያለቅስ አደረ። ልንገርህ ብዬ ነው። አይሴር ጋይስ አልነገርነውም ለአዶናይ። ይሄንማ መልዕክት አድርሱልኝ ጋይስ። በሉ ኑ ጨሰስ ስላድርግ። ይሄ ለአዶናይ የሚደርስ መልዕክት ነው። አዶናይ ና ቁጭ በል። ምንም አጀንዳ አልሰጥሻል እንዴ? ምንድን ነው ራቷ መፍጠር ጀመረች። አጀንዳ እኮ ምን ሆነ ነው? የሶሻል ሚዲያን ኮሜንታተር አስለቅሰ የጠፋኸው አንተ ደግሞ ችግር አለበት። ከዚህ በፊት ከጃኒ ጋር ፍቅር ስትሰሩ እዛ ስትዘዛዘሩ ፍቅራችሁን ሳታስጨርሱ ህዝቡ አብሎ እንዳየ 50 ምናምን ሺህ ህዝብ እያለ ጭማራስ ጃኒ ያነካችሽ ማሬ። ስለ ጃኒ እኔ ምንም አልተናገርኩም። ይሄ ቪዲዮ ነው ቅድም ያልኳችሁ። እሺ ጃኒ ግን እኔን ያስቀየመኝ ቀን ስንት ነገር እንደማወራ አታውቂ። ማነሽ አንቺ? እኔን ወጣ የሰናገረችኝ ቀን ስንት ነገር እንደምዘረጥጥ አታውቂ። ምንድነው የምታወሪ? ምን እንዴ? ምን ከዚህ በላይ ምን ታያታለሽ? ቆይ ጃኒን እግዚአብሔርን ምን አረገችሽ ነው አሁን? ቆይ የተናገረችኝ ቀን ምናምን ዳም ምን አወራው ስለ ጃኒ? ያየሁትን አስተያየት የሰጠሁት እንደዚህ የነካችኝ ቀን የዛኔ የኔ መልስ ታያለሽ። የኔ መልስ ይከብዳል። ምን ነሽ? በዚህ ቪዲዮ የተነሳ እንግዲህ ሊያሾ ብዙ ተቃውሞችን እያስተናገደች ትገኛለች። በጣም ከበድ ያለ ተቃውሞ በአሁኑ አለቀላት የሚያስብል ነው። አመጣጡ ያስፈራል በአሁኑ ማለት ነው። ሁሉም ሰዎች ነው የተነሱባት። አሁን እኔ የማልደግፋቸው ፌሚኒስቶች እንኳን እኔ ያው ብዙም አይመቹኝም ታውቃላችሁ። የፌሚኒስቶች ምናምን ብዙም አይደሉኝም። እነሱ ራሱ ተነስተውባታል በዚህ ንግግሯ። ለመጣሰው አስተያየት ስትሰጪው ወይም ስትናገሪ በመጥፎ አትዩ። መልስ ነው። ያጠፋው ጥፋት ልትናገሪ ትችያለሽ፣ ልትወቅሽን ትችያለሽ፣ አስተያየት ልትሰጪ ትችያለሽ። በተቀረ ግን የማይነኩ ፓርቶች አይነኩም። መስመር የሚባል ነገር አለ። በህይወትሽ መስመር የሚባል ነገር አለ። ያን መስመሬን ካለፈ ያ ሰው ማንም ሊሆን ይችላል። እኔ የምመልስለት ከባድ የሆነ መልስ ነው። መስመሩን ሳላልፍ ግን ሚዲያ ላይ ባሳይ ይልቅ መልስ ስሰጠው መዝለፍ አይደለም። ሚዲያ ላይ ያለን ሰዎች ለምሳሌ እኔን ዛሬ ተነስታችሁ ልትሰጩን ትችላላችሁ፣ ላትደግፉን ትችላላችሁ፣ ማለት ልታበሻቅጡኝ ትችላላችሁ በሚሰጣችሁ ኢሹ ማለት ነው፣ በምናገረው ንግግር። ከዛ ያለፈ ነገር ግን ገፍታችሁ ስትመጡ ያ ቀይ መስመሬ ነው። ቤተሰቤ ቀይ መስመሬ ነው። ጃኒ አሁን ስራ ፈታ አንቺን ቤተሰቦች ልትናገር ምናምን ማለት ነው። አስባችኋል? ስለኔ አንድ ነገር ትናገር ብለሽ እያስፈራራሽ ነው። ግን ማስፈራራት ወንጀል አይደለም? እንዴት ነው ግን እንዴ? ቲጂ ትባላለች። እዚህ መርካቶ ከገባው ዕለት ጀምሮ አብራኝ የነበረች የምታገኘው መልካም ምክንያት 5000 ላይ ካገኘች 5000 ብር ለመስጠት ቃል ገባሁ። 5000 ላይ ካረጉ 5000 ብር ተቻለ። 10000 ካረጉ እኔ ራሱ ይሄን ቪዲዮ ሪፖስት አድርጌዋለሁ፣ ላይክ አድርጌያለሁ ልጅቷ እንድትጠቀም ማለት ነውና አይዩት እስኪ። ቃል ነው አለ 241000 ላይክ ቦምቦክላ ሌትስ ጎ ፖሊስ ጃንጥቄ አጠፋው። በቃ ቪዲዮን አያፍርም። የመድኃኒዓለም ያለ እንዴት ጠበቅ አድርጎ እንደተናገረ አይታችሁታል። ቃል ነው ምናምን ሲል ደግሞ እኮ በመድኃኒዓለም ይሄ ሰውዬ ከዚህ በፊት ትዝ ይላችሁ ከሆነ ሀቢባ ጋር ቀርቦ ያውቃል። የሆነ የዳ ገንዘብ አጭበርብራል ምናምን ተብሎ ማለት ነው። በዳ ለሰው ገንዘብ አሰባስባለሁ ብሎ አጭበርብሮ ነበረ ምናምን ተብሎ በጣም ከበድ ያለ ክስ ቀርቦበት ነበረ ከዚህ በፊት። እናቴና አሁንም እንዴት ነው ማያረገውን ነገር ሰው ልጅ ግን እንዴት አረጋለሁ ይላል እግዚአብሔርን። እንዴ
ቆይ ማይደረግ መስሎት ነው ላይክ እንዴ? እኛ አይቆጥርብን ልጅቷ ትጠቀም እንዴ? እንዴት አናረግም ላይክ? አልገባኝም። ዳም እንዴ አይ ሌላ ነገር አቅማችንማ ማሳየት አለብን። ሌላ የሚደረግንም ነገር ካለ ማድረግ አለብን። እኔ እንጃ አካውንቱን ማዘጋት ያን ያህል ላይጎዳ ይችላል። ሌላ እሱ የሚጎዳውን ነገር ግን ማድረግ አለብን። እግዚአብሔርን ዳም አሬና በላለው ይሄ ትልቅ ሌብነት እግዚአብሔርን ብቻ አላቅም። ለምን እንትን ያደርገዋል? ሪሙቭ ያደርገዋል። ላይኩ ደግሞ እየጨመረ ነበርኩ 400,000 500,000 የመግባት ቻንስ አለው። ከዛ በላይ 1 ሚሊዮን ራሱ ሊገባ ይችል ነበርና ከሌለው ዝም አይልም እንዴ? ወይ ደግሞ የቀነ ገደብ ማስቀመጥ እኮ ነው። በሁለት ቀን ውስጥ በአንድ ቀን ውስጥ ምናምን ብሎ መናገር። በዚህ አይዶንት ላይክ መቅረጽን ላይክ አመኛለሁ ላይክ እሱን ይቅርታ ብያታለሁ። ሌላው ደግሞ አነጋጋሪ የነበረው ጉዳይ ሰሞኑን በጣም ያሳፍራል እውነቱን ለመናገር እዚህ ጋር ለማውራት ራሱ ይሄ እዚህ ጋር የምታዩት ልጅ ነው እንግዲህ ፊት ለፊት ያለውን ሳይሆን ከላይ የምታዩት ልጅ አንድ ቲክቶከር ናት። ከእሷ ጋር ግንኙነት ሲያደርግ ያለውን ቪዲዮ ቀርጾ ሊክ አድርጎታል። ሶሻል ሚዲያ ላይ ቴሌግራም ላይ ፖስት አድርጎታል እየተባለ የእሷ የእርቃን ቪዲዮ ግንኙነት ሲያደርጉ በትክክል የሚያሳይ ቪዲዮ ተለቆባቸው ሰሞኑን ሶሻል ሚዲያውን ሲያናውጠው ነበረ። ለልጅቷ በጣም ማሳዛኝ ነገር ነው። እውነቱን ለመናገር ደንዝዛ ነበር ነው የሚባለው። እንግዲህ ቪዲዮን ያያችሁ ሰዎች ካያችሁትኝ ልጅቷ በጣም ደንዝዛ ነበረ። ራሷን ምንም በማታቅበት ሁኔታ ላይ ነበረች። ስትቀረጽም በፍቃዱ አልነበረም። ገብቷችኋል አይደለ? አሁን ደግሞ ልጁ ሳያፍር ወጥቶ እዚህ ላይ ሚዲያ ላይቭ ላይ ወጥቶ ይቅርታም ይላል። ድጋሚ እሷንም ብሌም እያረጋት ይገኛል። ዳም ሁሉም ነገር ያሱ ትልቅ ሶሪ ብያለሁ። ሶሪ ሪሊ የመጀመሪያው ጥፋት ከቤት ደና የተቀመጠችው ልጅ አደንዝዘ ሬሳ አድርገሃት ከደፈርካት በኋላ ቪዲዮ አሳልፈ ለሌላ ሰው ሰተ ላይፏ ሚስዳፕ ካደረክ በኋላ በዚች አጭር በቃ ሶሪ ብያለሁ ሶሪ ብትል የሚፈታህ ያለ ይመስልሃል? ያንተን እህት አንዱ እንደዚህ ተጫውቶባት በእንደዚህ አይነት ቃል ስትሳለቅባት ሚዲያ ላይ ብታይ አንተ ትቀበለዋለህ? ምን አይነት ራቁት ራስ ላይ ባዶ ጭንቅላት ብትሆን ነው? በመቀጠል ደግሞ ህግ ባለበት ሀገር ነው ያለው። በህግ ይሄ ልጅ መጠየቅ መቻል የለበት። ኢትዮጵያ ውስጥ የሚኖር ከሆነ በትክክል በህግ ይጠይቃል። በትክክል ይሄ ትልቅ ወንጀል ነው። ኢትዮጵያ ውስጥ የሚኖር አይደለ? እስቲ ኢትዮጵያ ውስጥ ማይኖር ራሱ ከሆነ በደንብ እንደውም በሌላ ሀገር ላይ እንደዚህ አይነት ኬዝ እንደውም በደንብ ከበድ እንደሚል ነው ማውቀው። እኔ እስከማውቀው ድረስ የራሱ አምኗል። እንግዲህ አሁን ላይ ራሱም አምኗል። ሁሉም እህት ያለው ሰው በሙሉ ዝም ማለት የለበትም። ይሄ በጣም በጣም አድርጌ አዝናለሁ። ግን ላይክ ሪከርድ ያደረኩት ላይክ ኖርማል መስሎኝ ነበር። ልጅነትም ሸውዶኝ ነው። ልጅነትም ሸውዶኝ ነው ያለው። ይሄን የሚያክል ሰውዬ ነው ልጅነት ሸውዶኝ ነው እንዴ? ኤቭሪዋን ዋትስ አፕ ለአንድ ሳምንት ያህል በሽንታችን ፊታችን ብንታጠብ ምን አይነት ለውጥ ልናይበት እንችላለን? ስለዚህ ለአንድ ሳምንት ፊቴን በሽንት እየታጠብኩ አሳያቸዋለሁ። ሪዛልት አብረን I don't judge, but call me Judge Judy today. I'm kidding. I'm not gonna say anything, okay? የሰው ልጅ እንዲህ ለውበት ብሎ የሚያደርገው ነገር ምንም ስለማይገባኝ ምንም ሪፍሌክት አላደርግም በዛ ላይ። ግን ሃኒ ውሃ በደንብ ጠጪ፣ ኦኬ? ይሄ shows you are not getting enough water, okay? በጣም ቢጫ ነው። ውሃ የምትጠጡ ከሆነ ወደ ነጭ ይቀርባል። አትሊስት ውሃ ጨምረሽ ጠጪ። ፈዘዝ ማለት አለበት። ጌሚ ሶ ሞር ሽንት ለፊትሽ it's a win-win. አረ መድኃኒዓለም ምን አይነት ጊዜ ላይ ያለ ነው ግን። በነገራችን ላይ ፊታችሁ እንደዚህ በማታውቁት ሁኔታ ዝም ብሎ የተበላሸባችሁ ሰዎች በጣም ክሊን የሆነ ፊት ኖሯችሁ ግን ምንም ታታቁተኝ የሆነ ጊዜ ብቻ ፊታችሁ ተበላሽቶባችሁ ከሆነ የኔን ምክር ልንገራችሁ ማለት ነው። ከራሴ ኤክስፒሪየንስ ነው የምነግራችሁ። ወደፊት እንግዲህ ጊዜ ካገኘው ምናምን ነገር የሆነ የድሮ ፎቶ ካገኘሁት ያንን ፎቶ ቢፎር እና አፍተር ብዬ ቪዲዮ ሰራላችኋለሁ። ፊቴ በጣም ተበላሽቶ ነበር የሆነ ጊዜ ማለት ነውና ያልሄድኩበት ኢትዮጵያ ውስጥ ዳርማቶሎጂ የለም። በቃ ሁሉ አለ የሚባል አሪፍ የሚባሉት ጋር ጠቅላላ ሄጃለሁ ማለት ነውና ምንም አይነት ለውጥ ነበር ያላገኘሁት የነበረው። ሁሉንም አይነት ስኪን ኬር ፕሮዳክቶች ስጠቀም ነበረ። ገንዘቤን ነበር የጨረስኩት የነበረው። መጨረሻ ላይ ግን መፍትሄ የሆነልኝ የነበረው በሚገርማችሁ ሁኔታ ማለት ነው አንድ ልጅ ነው ሰፈር ላይ መጣና እንግዲህ ምን አለኝ፣ አንተ ልጅ ምን ሆነ ነው ገና በልጅነት ይሄ የምትቀበውን ነገር አቁም አለኝ ማለት ነው። የተቀበውት የነበረው በሰዓቱ ምንድነው ሰንስክሪን ፀሐይ ለመከላከል
ዶክተሮች ግዴታ አዘውልኛል። ሰንስክሪን ግዴታ ነው። በሞይስቸራይዘር አደርጋለሁ፣ ሰንስክሪን ይቀባለሁ፣ ክሊንዘር እጠቀማለሁ ምናምን እና እነዚህን ሁሉ ነገሮች አብሶ ሰንስክሪን አሩ ነው ለኛ ሀገር ቆዳ የሚሆኑ አይመስለኝም። እኔ የምሬ ነው የምነግራችሁ ማለት ነውና ምን አለኝ በሰዓቱ ተናደድኩኝ። አይ መድኃኒት እኮ ነው አልኩት። ለሱ ለማስረዳት እንትን ስለምል ብዙ ላይገባው ይችላል ብዬ መድኃኒት ነው አይ ግዴታ ማድረግ አለብኝ ምናምን ነገር አልኩት። ወደ ቤት ተመለስኩኝ። ወደ ቤት ከተመለስኩኝ በኋላ ግን ተሰማኝ ማለት ነው። ይሄ ልጅ እኮ እውነቱን ሊሆን ይችላል፣ እስኪ ላቁም አልኩና 1 ሳምንት ብቻ ነው ያቆምኩት። በ1 ሳምንት ብቻ በቃ እዚህ ጋር ምናምን ጠቁሮ የነበረው ነገር ምን እንደሆነ ራሱ አላቅም። እኔ ማዲያትም አይደለም ምንም አይደለም ጋይስ። እግዚአብሔርን በራሱ ሰዓት በቃ እየጠፋ መጣ፣ እየለቀቀ መጣ ጋይስ። እግዚአብሔርን ነው የምላችሁ ፊቴ ወደ ነበረበት እየተመለሰ መጣ። እርግፍ አድርጌ ነው የተውኩት። በውድ የገዛኋቸውን ጠቅላላ ብራንዶቹን ታውቃላችሁ እናንተ ያው ላሮቼ ምናምን የምትሏቸው ጠቅላላ ብራንዶቹ አውጥቼ ለሰው ነው የሰጧቸው። እግዚአብሔርን በሰዓቱ ማለት ነው። ከዚህ የምትማሩት ነገር ካለ ለራሳችሁ አውሉት። ፊታችን ስኪን ባሪየር የሚባል ነገር አለ። የሆነ ስኪን ቆዳችን በየተወሰነ ጊዜው ራሱን ያክማል። ገብቷችኋል? እኛ ደግሞ እንዲተነፍስ በስኪን ኬር ፕሮዳክት የምናበዛ ከሆነ ምናምን ቆዳችን እንዲተነፍስ እድል እየሰጠ ነው አይደለም ማለት ነው። ገብቷችኋል አይደለ? ያንን የተረዳሁትኝ ብዙ አንብቤ ያለው ከዛ በኋላም ብዙ ለመረዳት ሞክሬያለሁ ምናምን ነገር። በዚህ ላይ እንግዲህ ጠለቅ ያለ ቪዲዮ እንድሰራላችሁ ከፈለጋችሁ ከዚህ በላይ ንገሩኝ ኮመንት ላይ የሆነ ሰፋ ያለ ቪዲዮ ሰራላችኋለሁ ይሄንን በተመለከተ ብቻ ማለት ነውና ብቻውን የሆነ ቪዲዮ የበፊት ፊቴ ምን እንደሚመስል ከጎን አስቀምጬ እፈልጋለሁ አገኛለሁ ብዬ አስባለሁ። የበፊት ፎቶ በጣም ያስፈራ ነበር። እኔ ሁላ አልመስልም። ብዙ ሰው ደንግጦ ነበረ ምን ሆነ ነው ምናምን በቃ በጣም ሌላ በሽታው ላይ ታመምኩ መስሎት ነበረ ምናምንና ለማንኛውም አሳውቁኝ ፊታችሁ እንደዚህ የተበላሸባችሁ ሰዎች ምናምን ሰፋ ያለ ቪዲዮ እንሰራላችሁ ከፈለጋችሁ አሳውቁኝ። ለማንኛውም እሰራላችኋለሁ። ማይመጣጠን ሰው ጋር የምትተኝ ወንድ ሴት መተሽ ልትተች ትችያለሽ፣ በራስሽ መቆም እንደማትችይ ስለምታውቂ። ልክ ትክክል አልሰራችም፣ ስህተት ነው፣ ይቅርታ ልትል ይገባል። እንደ ሴት ማለት ነው እንደ ሴት መታገጥ የእሷ መቅጠጥና መፍጠጥ ሳያንሰኝ ደግሞ እናትየዋ ፍጥጥ ብለው መጥተው እንደዚህ ማለት የለባቸውም። የምሬ ነው። በጣም ነው የማመሰግነው፣ በጣም ነው የማከብሮት። እርስዎንም ባለቤቶትንም ማይመጣ በጣም የሚያስቀው እግዚአብሔር እርሱንም ባለቤቱትንም አረ ሊያሸው ግን እኔ እኮ ሰድቤታለሁ ምናምን አትልም እንዴ? ባለቤቱን ሰድቤያታለሁ ምናምን አትላቸው? ኮሜዲያን እየሆነች ነው ነው ግን ሰላም ጤና ይስጥልኝ፣ እንደምን አላችሁ? እንኳን ደህና መጣችሁ ለዛሬ ቭሎግ ማለት ነው። እንግዲህ ዛሬ ወንድማችን አብዛኞቻችሁ ታውቁታላችሁ አተም from ካሜሩን ይዘነው መጣናል። ይህ ልጅ ከካሜሩን የአዶናይ ከባድ ደጋፊ ነው። እንግዲህ የአዶናይ ኢንተርናሽናል እየሆነ ነው እንግዲህ ያለው እና ወደ ኢትዮጵያ ጋብዞታል ይህ ልጅ እና በጣም የሚገርም ነው። ምንድነው እዚህ ያለ ነው አጋብዘንም እንዴ? ምንድነው አዶኒ ስቀልድ ነው። ለማንኛውም ደስ ብሎኛል ይሄ ሰውዬ ስለመጣ። በጣም አወራሩ ምናምን ደስ ነው የሚለው ስለ ኢትዮጵያ ሲያወራ ምናምን በጣም የሚመቸኝ ቲክቶከር ነውና እንኳን መጣ። ወደ ቆንጆ የሆነ አቀባበልም አድርጎለታል አዶናይ። አዲስ አበባ እንግዲህ አዲስ አበባ እንዲያያት ማለት ነው እንዴት እንደምታምር ላሳየው ይዤው መጥቻለሁ ማለት ነው። ወንድም አለው ይዤው መጥቻለሁ ነው የሚባለው ወይስ ወንድም አለ ማላልኩት? ኦኬ ሊስን ተረዱኝ። እንግዲህ በእንግሊዝ ላወራ ነው ምናምን ሽሽ የሚልባቸው ካላቸው አማርኛ እየቀላቀልኩኝ ምናምን እናገራለሁ ማለት ነው። ናፒ ለራሱ አለ ሽሽ እያለው ነው። አማርኛ ለምዴ ችግር የለውም። So welcome to Ethiopia. Thank you so much, my brother. Thank you. Thank you Boom. so much. Ethiopia. Cameroon. I'm here for you. Cameroon is in Ethiopia. Guys, አሁን እንግዲህ ሰራዊት ፍቅሬ ከአተም ጋር እየተዋወቁ ይገኛሉ። Good to see you too. Welcome to Ethiopia. Thank you so much. Are you from Cameroon? Yeah, from Cameroon. Ah, nice. Thank you so much. He is the biggest superstar in Ethiopia, very respected and very known. Mega superstar. Huh? And social media. In Cameroon, yeah. When we meet a high dignitary, yeah, a superstar, yeah, or a great person, yeah, especially a legend and an icon, yeah, what we do is it's no form of worshiping, but we say, see, he deserves that, man. He's done so much for this country. Right. Trust me. Atam. Yes, sir. Yeah. My name is Sarawit. Sarawit. Okay, Sarawit. Sarawit in English, you know, it means army. Army? Yeah. That's literally his name. A whole army.
never loses ሰራዊት የኔ አባት ሰራዊት አንድ ቀን እየመጣች ነው ቲክቶካችን እየደረስን ነው። ወዳለሁ በጣም ወዳለሁ የኔ አባት። እሺ ደህና ሁንልኝ። ኦኬ አንድ ላይ vlog ሊሰሩ ነው አይደለ? ግሬቱ የሚገርም እኮ ነው ሰራዊት። እሺ so he's a superstar, man. He's known for his advertisements and the way he creates unique promotions. በደንብ ኤግዛጅሬት አድርገው ነው ግን ያስተዋወቀው ራሱ የሚገርም ነው። እንግዲህ ጋር ስለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹ ይመስሉ ነበር። በቀጣይ ደግሞ በሌላ ትሬንዲንግ እና ወቅታዊ በሆነ ቪዲዮዎች ተመልሰን የምንገናኝ ይሆናል ማለት ነው። ሀሳብ አስተያየት ካላችሁ በኮሜንት ላይ አሳውቁኝ። ለማንኛውም በቀጣይ ቪዲዮ እስከማገኛችሁ ቸር ቆዩልኝ። ባይ ባይ።